ከ62 ሚሊዮን ብር በላይ የሚያወጣው ሄልሜት ትናንት ኢራንን እንዲደበድብ በሰላም ተልኮ እየጨሰ የተመለሰው የዓለማችን እጅግ ውዱና ዘመናዊው የውጊያ ጄት በታሪኩ በሚሳኤል ተመቶ አያውቅም ብቻ አይደለም፣ ጭራሽ ራዳርም አያየውም። የውጊያ አውሮፕላኖችን በጸረ አውሮፕላኖች ሚሳኤል ለመምታት በራዳር መታየት አለባቸው። ይህ ጀት ግን ሲሰራ በዋናነት ትኩረት የተደረገበት የመሰወር ችሎታውን ማሳደግ ላይ ነው። ስለዚህ ጉድ በሚያስብለው ፍጥነቱ ወደ ፈለገው ሀገር በስውር ገብቶ በጉያው ደብቆ የያዘውን ቦምብ በመልቀቅ ሞት አዝንቦ ይወጣል። አሜሪካ ደረቷን ነፍታ አሉኝ ከምትላቸው የውጊያ ጀቶች በዋነኝነት የሚጠቀሰው F-35A የጦር አውሮፕላን ዝነኛ ያደረገው የያዘው ቴክኖሎጂ ብቻ አይደለም፣ ዋጋውም ነው። የዚህ አውሮፕላን የአንዱ ዋጋ ማለት የርካሹ $82 ሚሊዮን ነው። ይህ ዋጋ የርካሹ ጀት ዋጋ ነው። በዚህ ሞዴል ሆኖ F-35B የሚባለው ደግሞ አንዱ ብቻ ከ$100 ሚሊዮን በላይ ያወጣል። ሌላው አስገራሚ ነገር የዚህ አውሮፕላን አብራሪዎች የሚለብሱት ሄልሜት ነው። ይህ ውስብስብ ያለ ቴክኖሎጂ የተገጠመለት ሄልሜት እጅግ ዘመናዊ ከመሆኑ የተነሳ በአውሮፕላኑ የውጭ አካል ላይ ከተገጠመለት 6 ካሜራዎች ጋር የተገናኘ በመሆኑ ፓይለቱ ወደ ፈለገበት አቅጣጫ ሄልሜቱ ላይ በተገጠመው ስክሪን ማየት ይችላል። ይህ በሰውየው የአይን ሌንስ እንቅስቃሴ የሚሰራና ከ8 ሚሊዮን በላይ የሶፍትዌር ኮድ በውስጡ የያዘው የዘመናችን የረቀቀ ሄልሜት ዋጋ ሌላው የሚገርም ነገር ነው። አሜሪካ የዚህን F-35A የአብራሪዎች ሄልሜት ለመስራት ለአንዱ ብቻ $400,000 ወይም ከ65 ሚሊዮን ብር በላይ ታወጣለች። እንግዲህ ይህ ለሄልሜቱ ብቻ ነው፣ ለአንዱ ሄልሜት። ይህን ገንዘብ ወደ ኢራን ስናመጣው ደግሞ ሰሞኑን እየተካሄደ ባለው የኢራን የአሜሪካ ጦርነት ላይ ኢራን እየተጠቀመቻቸው ያሉት ሻሂድ 136 ዘመናዊ ድሮኖችን ለመግዛት የምታወጣው ወጪ ለአንዱ ድሮን $20,000 ብቻ ነው። በሌላ ቋንቋ ኢራን በዚህ ሄልሜት ዋጋ ብዛታቸው 20 የሚደርስ ሻሂድ ድሮኖችን ትሰራበታለች። F-35A ማለት ይህ ነው። ከ$80 ሚሊዮን በላይ ዋጋ ያለው ሄልሜቱ ብቻ ስንትና ስንት ድሮን መስራት በሚችል ብር የተሰራ እስከዛሬ በጦርነት ላይ በፍጹም ተመቶም ወድቆም የማያውቅ የውጊያ አውሮፕላን ነው። እና ይህንን ነው እንግዲህ ኢራኖች ትናንት የመቱት። እንዴት ከተባለ መቼስ በአስማት አይሆንም። ይህን ለመምታት የሚያስችል ቴክኖሎጂ ቢኖራቸው ነው። ዋናው ቁም ነገር አሜሪካኖች አሳንሰው ያዩት ኢራንና በጽናታቸው ዓለምን እያስገረሙ ያሉት ኢራኖች የተለያዩ መሆናቸውን ነው ያየነው ይላል ዋሲሁን ተስፋዬ። አንዳንድ ዘገባዎች ደግሞ እንደየጥራቱና እንደተገጠመለት ቴክኖሎጂ ዋጋው እስከ $700,000 ሊደርስ እንደሚችል ይጠቁማሉ። ይህ ሄልሜት ለምን እንዲህ ውድ ሆነ ከተባለ ለእያንዳንዱ ፓይለት ለብቻው መሰራቱ ሄልሜቱ ለእያንዳንዱ ፓይለት ቅርጽ ልክ በ3D ስካነር ተለክቶ በጥንቃቄ የሚሰራ ነው። ከተለመደው በተጨማሪ ያካተተው ልዩ ቴክኖሎጂ ፓይለቱ በጄቱ ዙሪያ የተገጠመለት 6 ካሜራዎችን በመጠቀም በጄቱ አካል ውስጥ አሳልፎ 360 ዲግሪ እንዲያይ ያስችለዋል። ማለትም የጄቱ ወለል ሳይጋርደው መሬቱን በቀጥታ ማየት ይችላል። ሁሉንም መረጃ ጠቅልሎ የያዘ መሆኑ የጀቱ ፍጥነት፣ ከፍታና የኢላማ መረጃዎች በሙሉ በሄልሜቱ መስታወት ላይ በቀጥታ ይታያሉ። የሌሊት እይታ ምንም አይነት ተጨማሪ መነጽር ሳያስፈልገው በጨለማ ውስጥ በግልጽ ለማየት የሚያስችል የሌሊት እይታ ቴክኖሎጂ በውስጡ ተገጥሞለታል። በአጠቃላይ ይህ ሄልሜት ከአንድ ተራ መከላከያ መሳሪያነት ባለፈ ፓይለቱ ከጀቱ ጋር ሙሉ በሙሉ ተቀናይቶ እንዲሰራ የሚያደርግ እጅግ በጣም የተራቀቀና አስገራሚ የቴክኖሎጂ ውጤት መሆኑንም እዛው ዋሲሁን ተስፋዬ ጽሑፍ ላይ ኤልጃ የተባለ ሰው ኮሜንት አስፍሯል። በተጨማሪም ልንገራችሁ፣ ይህንን ሄልሜት ለየት የሚያደርገው በየጊዜው አፕዴት መደረጉ ነው። ለምሳሌ ፓይለቱ በጊዜ ሂደት የሰውነት መቀያየር፣ ጸጉሩ ለምሳሌ ሲከረከም የመሳሰለው ነገር ለውጥ ሊያመጣ ስለሚችል ከዛ አንጻር ሁሉ አጀስት የሚደረግ ሄልሜት ነው። ይገርማል።